የተወለድኩት ጎንደር ሰሜን ጎንደር ደጃሽ አያሌው ከተማ ዳባት አውራጃ። አገራችን በትንሽነት ነው የሚዳረው። በ9 ዓመት የዳሩኝና የእናቴን ጉኛ ሳልጠግብ ወደ ባሌ ስሄድ እያለቀስኩ እየጠፋው ስከዳ ስመለስ መጨረሻ ጠፍቼ ጎንደር ከተማ የአባቴ እህት አለችና ከሷ መጥቼ ተመለሽ ወደ ቤትሽ ሲሉ እቻ አክስቴ ከብትሽ ሽጠስጠ ያስተምራታለሁ የምን ባል ነው ስትል ከዛ መሃል ጥበቃ ጓድ ይባል ነበር በቀበሌው አካባቢ ሰራተኛ ያን ጊዜ ጥበቃ ጓድ ወደ ቀበሌው አይዞ ማይሰማ ተብሎ ተገፈን አይዞ ማይሰማ ተብለን ቀበሌው ተሰብስበን ለሁለት ቀን ያህል ትምህርት ተሰጥቶን ለእናት ሀገራችሁ ዘብ ትቆማላችሁ ታመርታላችሁ ትታገላላችሁ ለእናት ሀገሩ ሁሉ ዘብ መቆም አለበት ከ15 ዓመት በላይ ከ30 ዓመት በታች ያለ በማለት ሰብስበው በቀበሌ እንዳለነ ገፍፈው በመኪና ጭነው ከዛው ያን ጊዜ ህዝብ ደህንነት ይባል ነበር አሁን ስሙ ተቀይሯል መሰለኝ ህዝብ ደህንነት ቢሮ ግቢ ውስጥ አድረን ራታችንም እዛው ተሰጥቶን በጧቱ በትላልቅ መኪና ክፍት መኪና ተጭነን ከባህር ዳር አመጡነ ወዲያው ባህር ዳር አየር ተሰርቶ ያየሩ ቦታ ወዲያው ተጠናቆ ነበር በረራ አልተጀመረበትም ነበር እዛው እንዳደርነ አየር መጣ ወደ አስመራ ተጫነ ባየር ተሰኔ አውራጃ የምትባል ቦታ አወረዱነ ከተሰኔ አውራጃ ስንወርድ ያው የታንክ ጥይትና የተቃጠለ መኪና ብቻ ነው ሰው የለም ነጭ የለበሰ ሰው የለም አሸዋ ብቻ ነው ከዛ ስንደርስ ስንወርድ መሬቱ አሸዋ ነው እንደ ሳት ያቃጥላል ሙቀቱ አንችለው ብለን ወደ ወርደን እዚህ ቀዝቃዛ ተወልደን አድገን ሙቀቱ ሲበላና ልብሳችን ስናወልቅ ምታት ይሆናቸዋል አታውልቁ በማለት ሁለተኛ ፓራ ኮማንዶ 15ኛ ብርጌድ ተደምሶ ተብሎ ሁለተኛ ፓራ ኮማንዶ ካልጌና መጥቶ ከተሰኔ አውራጃ ሰቲሞ ይባላል ልዩ ቦታዋ ከዛ ላይ አሰፈሩነ እነሱ ተቀበሉነ ከዛ እንደቆየነ ከሻቢያ ጋር 15ኛ ተደምስሶ ከሻቢያ ጋር ተዋክተን የዘራ ነው ብለው ጥጥና ማሽላ እሱን ሰብስቦ ተባልነ እሱን አጨርነ ጥጡንም ሰበሰብነ ባቡ ዘንዶ ድመት ነው የሚያል ይበላናል ብዙዎቹም ቀን አብረን ውለን ማታ አይሞታሉ ውባው ብጫው ባንችለው ብለን ማልዳ ቀን ውለን ስራ ማታ መተን ወዲያው ይሞታሉ ከዛ እንደገና ወደ አይኮታ የሚባል ወደ ኤርትራ መሃል ጋሽና ሰቲት የሚባል ወሰዱን ከዛ እንደቆየነ ደግሞ ወደ አይኮታ ሄደን ወታደር ወደ 6 ወር እንደቆየነ ወታደሮቹ ከሻቢያ ጋር ውጊያ ሲጀምሩ እንደገና ፍሬውን ሰው አሰልጥነው የወታደሩ ደጀን ሆኖ ተባልነ በኋላ ወታደሩ እየተዋጋ ሲሄድ ሻቢያ ጋር እኛ በኋላ ሆነን የሚወድቀውን ወታደር ፋሻ ጨርቁ እንደዚህ ያለው ፋሻ ይባላል በፋሻ ጨርቅ እየተቀለልነ ወራን የሚባል የወታደር መኪና አለ በሱ እየጫነ የሚወድቁትን ደሙን እየተቀለልነ ያው ፍንጣሪው ጥርጥር የሚለው ይመታናል ይሁ ብዙ ቦታ ላይ ተመትቶናል ከዛ አመት እየወለደው ቆየነ ጦርነቱም ኃይሉን እየቀጠለ ሄደ እኛም ክልትም እያበዛን አሸዋው እየተዋጥና አሸዋ ነው አገሩ ጭንጫ ነው እስከዚህ ነው የሚውጥ አሸዋው እንደ ሳት ያቃጥላል እንደኛ ገር ሳር ቀጠል የለውም ውሃ በወት ተጭኖ ይመጣል ውሃው በበርሚል ይቀመጣል በየኬላው ስንጠጣው ወዲያው ነው የሚፈላ ያው ፍሉን እየጠጣነ ጨርቃችን ስናጥበውም ደቄት የጨው ደቄት ነው የሚመስል ከዚያ መሃል እንደሱ እንዳልነ ቆየነ መጨረሻ ሻቢያ ኃይሏን እያጠናከረች እኛም ብዙ ወታደሩ እየተጎዳ እንደገና ወደ ከረን ላኩነ ከከረን ብዙ ወደ 5 ወር እንደቆየነ ተመልሰው ደግሞ በረንቱ አገቡነ ከበረንቱ ብዙ ሰው አለቀ ተመልሰን በ80 በረንቱ ላይ ተሰባሰቡና ባየር ተጫኑ ተባለ ምጽዋ ሻቢያ በ82
ምጽዋን በሻጥር ነው በትክክለኛ ውጊያ አይደለም። የምስሪ ብር ተቀብለው አሁን ማዳበሪያ በእኛ በዛን ጊዜ አልገባም። አቁማዳ የሚባል ነው የነበረ። በምስሪ ነው ማዳበሪያ የመጣ። ኋላ መለስ ሲዝ ነው ማዳበሪያ መጣ። በማዳበሪያ የሞላ የምስሪ ብር ሻምበሉ ኩኒኖሩ ተሻጥሮ ከሻቢያ ጋር ከወያኔም ሻቢያም ተቀላቅለው ነው ባንድ አካል ሆነው የሚዋጉ። ተቀላቅለው ሻምበሎቹ መኮንኖቹ ጄኔራሎቹ ተሻርከው ወታደሩ በየምሽጉ በያሻው ተውጦ እያለ ያው ወታደር ምሽግ ላይ ነው። በቁመት ልክ ነው የሚቆፈር ምሽጉ። ሙቀቱ እሳት ነው። የእግራቸው ካልስ በሁለት ቀን ነው የሚቀምድ። ከዛ ብዙ ሰው እየፈነዳ በየምሽጉ ያለው የተሳማው ሲወጣ ያልሰማው በየተራራው የኤርትራ የ3 ሰዓት የ4 ሰዓት ነው ተራራው። ቅጠል ሳር የለው። አንዳንድ ግራር ሸው ነጭ ግራር አለው። ውስጡ እርጥብ ነው፣ ቅጠል የለው። ላዩ ደረቅ ነው የሚመስል። ፀሐዩ ሙቀቱ ሀሩሩ እየበላን መጀመሪያ የካምቡ ታንኩ ቦቲው ተጭኖ ወደ ሱዳን ቅድሚያ ካምቡ ሲወጣ በየምሽጉ ያለው እየተሳማ ስንጓዝ እየተከተሉ በሰይፍ የጥርሱን ወርቅ ያንገቱን ሀብል ለመውሰድ ሲወድቅ ዋጥም ሲያጠቃው በጠርሙስ እያሉ በሰይፍ እያሉ ሲከተሉን እየወደቀ የቀረውን ሰዋችን እያነሳን እንጓዛለን ስንል ውሃው ጥምኛንም እያጠቃን አንዳንድ ትላልቅ ውሃ ቢኖርም ጨው ነው። እሱንም በላይ ሆኖ መርዝ ይከቱበታል በታች እንዳንጠጣው። ውጊያው በሚበርድ ጊዜ ሻቢያ በመታቆም ጊዜ ውጊያዋን ኃይሏን አጠናክራ እስከምትመጣ ወደ ልማቱ ይሰዱናል። ሻቢያ ኃይሏን አጠናክራ ውጊያዋን ስትቀጥል እንደገና ወደ ውጊያው የሚወድቀውን ወገኖቻችን ወታደሮቻችን ሲወድቁ በፋሻ ጨርቅ እየጠቀለልን ሬሳቸውን እያነሳን ወራን ላይ እየጫን ደማቸውን እያሰርን ከህይወት እየታደግን ወደ ሕክምና እንዲደርሱ አደርግ ነበር። የራሴ ድርሻዬ ማለት ነው። ያን ጊዜ 15 አመት እንዳለው ነው የሄድኩት። አጠናካሪ በማለት እንደኔ ያሉም አብረው ተለይተው ሰልጥነው የተዋጉም ብረት የተሰጡም አሉ። ከሁለተኛ ፓራም ተከፍለው የገባሉ። አምስተኛ መካናይዝም ከኛ ጋር አብረው ሄዱ። ከፍለው ወታደሩ ሲሞት መጨመሪያ ኃይል ተብለው ተጨማሪ ኃይል ተብለው የገባሉ። እኔ ግን የወደቀውን በፋሻ ጨርቅ መጠቅለል ያው መጫን እንደገና 100 መሪ ሁኝና ያን ልማቱን ቀጥይ በማለት ወደ ልማቱ ሄዳለሁ። ጥጣ እያሰራው ሰራለሁ። ጥጡን እንለቅማለን፣ ማሽላውን እንቆርጣለን። ማሽላውን እየቆረጥን ወራን ላይ እንጭነዋለን። ወደ አስመራ ነው የሚወስዱት። አስመራ ወስደው ነው የሚወቁት። እንደዚህ በማለት ነው የኔ ስራዬ የነበረ። መጨረሻ ከተሰኔ አውራጃ ወደ በረንቱ፣ ከበረንቱ ተመልሰን ወደ አይኮታ፣ ከአይኮታ ወደ አቁርደት በጣም ፀሐይ እሳት ነው፣ አሩር ነው። እንደዚህ ከዛ ደግሞ ሲበርዱ ተመልሶ ትላታሽር አርባታሽር የሚባል ተሰኔ አውራጃ ውስጥ ነው ልዩ ቦታው። አለጊደር ይባላል። እንደዚህ ካንዱ ወደ አንዱ በየሳምንቱ በየ2 ወሩ እየቀያየሩ እዚህ አላማ ነበር ስሰራ ነበር። ለወገኖች ወታደሮች ለሀገራቸው ደንበር ሊያስከብሩ ለቆሙ ደማቸውን አብሻለሁ። በፋሻ ጨርቅ ጠቅልዬ ህይወታቸውን እግዚአብሔር በታች ለመታደግ ወደ ኦራን መኪና ለሕክምና እንዲቀርቡ ስጭን ቆይቻለሁ። ከ76 ከሀገራችን የተጫነ ተሳስ 9 ቀን ነው። ተሳስ 9 ቀን 76 ከ76 እስከ 83 ግንቦት 16 ከኤርትራ ተፈናቅለን ወደ ሱዳን የተሰደድ ነው ማለት ነው። ለሀገሩ መዋጋቱ ላይ ቢወድቁም ቢሞቱም በምሽጉ ቢቀሩም በተራራው ቢቀሩም ያ ብዙም አይሰማኝም። አገራቸውን ውጡላቸው ተብለን አገራቸውን ጥለን እየወጣነ ወደ ሱዳን እየተጓዝነ ቀን የሄድነውን ሌሊት ሽዋሽውቱ ሙቀቱ እያጠፋብን ኮምባሱን ጠላት ባዳ ከሚጨርሰኝ እናንተ ጨርሱኝ፣ እናንተ ጨርሳችሁ ሂዱ ይያሉ
እኛም እኮ ከዚህ ልንወድቅ ነው። ውሃ የለን አቅም የለን። እኛም እኮ እዚህ ወድቀን ልንቀር ነው። እኛ እንዴት እንጨርስ? እኛስ ልንሞት አይደል እያልን ጥለናቸው የወጣ ነው። ከ83 ግንቦት 16 ተጉዘን ግንቦት 24 ሱዳን ገባነ። ከዛ ላይ እንደሰፈርነ የነሱ ከሰላ ሱዳን የሚባል ነው ካምባቸው ያለና ሱዳን ከሰላ ለኛው ቅርብ ነው። ካምቡ ላለንበት የሱዳን ክፍለ ሀገር ከተማው ናት ከሰላ የምትባል። ከዛ መተው የሚጎበኙ መስለው ተመሳስለው ካዩ በኋላ ይህን ያህል ሰው ተርፏል። የደርግ ሰራዊት እንዴት አላለቀም በየመንገዱ ተንኮታክቷል ብለን ነበር የሚሉት ሚስጥር አደረጉና በሆዳቸው ይህን ሸፍተው እኛን የሚጎበኙ መስለው ከሱዳን ቆንስል ጋር መተው አይተው ከሄዱ በኋላ እኛም መርዳት አለብን፣ በፌዴሬሽን መርዳት አለብን፣ ይፈቀድልን፣ ያው ኢትዮጵያዊ ነን፣ አላማችን ነው የለየን፣ ባንዲራችን አንድ ነው ሲሉ ተመሳስለው እንዲፈቀድላቸው ከሱዳን ቆንስል ተደርጎ ልክ በተቀመጥነ በሁለተኛ ወሩ 2 ሎሪ የሚባል የኛ የክፍት መኪና አሁን እዚህ የምትጭኑት አይሱዚ ነው ምንድነው እንደምትሉት ነው። በሱ ተጭኖ በከሻ ነው መዳበሪያ የለም ያን ጊዜ በከሻ ሞልቶ ዳቦ ለኛ እርዳታ በወያኔና ሻቢያ እንዲረዱ የተፈቀደው ነው መጥቶ ተብሎ ኑ አውርዱ ብሎ ወታደር ግድ የለውም ኑ አውርዱ ምግብ መጣ ብሎ ሁሉም እያወረደ ዛው ዳቦውን እየጎመደ የአይጥ መርዝ ጋግረው እኛም በፌዴሬሽን ይፈቀድልን መርዳት አለብን በማለት አስፈቅደው ከቆንስሉ በከሻ ሞልተው በ2 ሎሪ መኪና ጭነው ያመጡት ዳቦ በመርዝ የአይጥ መርዝ ተጋግሮ ያን አውርዶ ወታደር ወዲያው እያወረደ እየጎመደ እየበላ ተረክቦ ድኳናችን ውስጥ አግብተን 10 ደቂቃ ሳይቆይ ረገፈ። ከዛ ድኳን ላይ እንዳለ እንደተኛ በቀን 60 ሰው በቀን 70 ሰው እየሞተ በዶዘር ተቆፍሮ በግሬደር እየተደፋ ቀበርነ። ከዛ 5 ወር የሆነ ቀኑ ደረሰ። ሞቱን በረደ። የዓለም ቀይ መስቀል አየር መጥቶ ግማሹን ወደ ኢትዮጵያ ወደ ሀገራችሁ ተጫኑ ተባለ። ወደ ኢትዮጵያ ተጭኖ መጡ። ግማሹ ወደ ሱዳን። ያን ጊዜ በሱዳን ክፍት ነው። አሜሪካ፣ ካናዳ፣ አውስትራሊያ ለመሄድ የምትፈልጉ ተመዝገቡ ተባለ። እኔን የመሰሉን ያን ጊዜ ልብ የለኝም እንዳሁኑ አልበሰልኩም። እንግዲህ የሰው ሀገር ኤርትራን ይምሰር አገሬ የሳሩ አለምለሟ ወተቴን አጓቴን እጄ ጠጣለሁ ከሳሯ ከብለል እላለሁ እንጂ እንግዲህ የሰው ሀገር አለድም ኤርትራን ይምሰል ብዬ ፈተና የገና አላለቀልሽም ስላለኝ አልመዘገብም ብዬ እምቢ ብዬ ቀረው። እዛ ቆየነ። በ2 አመቴ በቆየው በ2 አመቴ ይህ መንግስት የኢትዮጵያን ሕዝብ አስረክቡኝ ብሎ ለዓለም ቀይ መስቀል ጮሃል በማለት ኑ ውጡ ተመዝገቡ ተብለን በሱዳን መንግስት ተመዝግበን 2 አመት ከሰላ ሱዳን ከሚባል ከቆየው በኋላ በስደተኛ ተመዝግቤ ለኢትዮጵያ ባገሬ መጣው። በየክፍለ ሀገራችሁ ግቡ አሉ። እኛ እናት አባት የለን በጦርነት የወጣና 25 አመት 24 አመት 10 አመት 7 አመት በኤርትራ ያረግን መሬት ሲሰፈር ወላጆቻችን ሙተው ከምን እንጠጋለን? እንደገና ባንድ ላይ ነው ቦታ ምን ሰጣችሁ ብላችሁ አይደለም ያመጣችሁና ከሱዳን ቆንስል ፈርማችሁ በማለት ህዝቡ ርብሻ ሲያስነሳ እንደገና ፌደራል አመጡና ዙሪያውን አጀቡና በቃ የኦሮሞ ዞን ለውጋዲ አንዳንድ 80 ብር ይሰጣችሁ እና በየክፍለ ሀገራችሁ ጎንደር ጎጃም ግን ቅርብናችሁ በአንዳንድ ሺህ ብሩ እዳችሁ በየክፍለ ሀገራችሁ ቤትና ቦታ እንመራቸዋለን በማለት በታተኑን። ከዛ በኋላ በ10 አመት 10 አመት ቆየነ። ዘው ጎንደር ከተማ ቆየሁኔም በክራይ ብዙዎችም አሉ። በየክፍለ ሀገሩም ተበተነ ሰው ግማሹ እውነትም የለ ካሁን ጀምሮ በማለት ወደ ሱዳን እንሰደዳለን ብሎ ግማሹም ተሰደደ፣ ግማሹም ወደ ሀገሬን ያለ ተገባ። እኛም እዛው ነው እኔም ሀገሬ እዛው ጎንደር ተቀመጥ። በ10 አመቱ መዝገቡ ተቀስቅሶ ኑ ተመሩ ቦታ ተባልነ። ተመራነ ቦታውን ወር ተመላልሰን ነገ ዛሬ ሲሉ
ከተመራነ በኋላ እንደገና 5000 አስይዙ ተባለ እና እሱ 5000 ተበድሬ 5000 አስይዤ መሬቱን ካርታ ተሰጠነ። መሬቱንም ተመራነ። እንደኔ ብዙ ተፈናቃዩ ታጋዩ ወታደሩ ፖሊሱም ባንድ ላይ ተቀላቅለን ነው የተመራነው። ተመርተን 8 ወር እንደቆየ ጠቅላይ ሚኒስትሩ ለማልሞን ሊጎበኝ ተብሎ መለስ ዜናዊ መጣና ከዛ ሰው ወጥቶ ከቢያሳው ላይ ብልኮ ቢያሳ ምንለው አለ ጎንደር ከተማ አቆመውና አዳራሽ አለ ማረፊያ እዛ አረፈ። በኋላ እንዴት ሰው አገሩ በ5000 ይመራል? ዜጋው ተሰደደ በ5000 በቤት ክራይ ተቸግሮ እያለ እንዴት በገዛ አገሩ 5000 አስይዙ እየተባለ በ5000 መሬት ይመራል ሲሉ እነዚህ ምሁር ነን ያሉ ነው እንደሱ ያሉ ብዙዎቹ ቀርበው የጠየቁት። በዛን ጊዜ ከኔ መስሪያ ቤት አልወጣም ከናንተ ክልላችሁ መንግስት እንጂ ከኔ መስሪያ ቤት ይሄን ስራ አላዘዝኩም ብሎ አለ ተባለ። ከዛ 5000 ባንክ ቡክ ዝግ ሚሉት ነበር ተይዞ የነበር ተመለሰልን። ከዛ ያንን 5000 ለሰውየው መለስኩ። አመት ቆይተው ካርታ ፕላን አወጡልን። ካርታ ፕላን ወጣ ወዲያ ቤቱን ሰራሁት። ስሰራው ሙሉ ፕላን ነው ምሰሩ በልሸብ ባስቸኳይ ስሩ ሲል እኔ ወደ ሁመራ እህድ ነበር። በዛን ሰዓት መዘጋጃው ስራ ቆሞ ወደዛ እየሄድኩ ሰራ ነበር። በረሃ ስራ ሁመራ ለኛ ቅርባችን። በዛን ጊዜ በል አንተ ስራው እንግዲያማ ስራው እኩል እኔ ሁመራ ስሰራ አይመቸኝም ስለው እሺ እኩል ሰራለው ብሎ ውል ገባ። በኋላ የ20 ብር ውል ማለት ነው። እኔም ገብቻለሁ። በ5 ሰዎች ተፈራርመናል። ከዛ ተቀመጠ በኋላ እንደውሉ ቤቱንም አመት አቆይቶ ሳይሰራ መሬቱንም ሌላው ሰው እየቆረሰ በኋላ የሚሰራው ወደሱ ያገባው አልሰራም ሲለይ ተመላልሼ ስጠይቀው ውሉን አፍርሶም ቢሲለይ ክሰሹ በወንጀል ሲሉኝ እኔ ክስ አላውቅም መስራት እንጂ የራሱ ጉዳይ ብዬ ቤቱን ያው እንደ ተሰጠውት እንደ ፕላኑ ባለይ ገንዘቤ ሁመራ መዘጋጃ ወጥቼ ወርጄ በሰራውት ገንዘቤ ቤቱን አጠናቅቄ ሰርቼ ስጨርስ ስገባበት ሁኖላት ቤቱን ከሰራሽውማ በማለት ውሉን ያፈረሰ ሰው የ20 ብር ገደቡን የጣለ ሰውዬ በእኔ ብር 100 ብር ሰጥቻታለሁ በእኔ ብር ነው የተሰራ ብሎ ሲከሰኝ ምስክር 30-40 ምስክር ጎረቤት እየጮኸ ምስክሬን አግደው 5 ምስክሬ ተጠርቶ በህጋዊ መጥሪያ ያቀረበ በኋላ ምስክሬን አግዶ ገብሩ ገረመው ይባላል የወረዳ ፍርድ ቤት ነው። የኔ ምስክር 5ቱ ከቀረበ በኋላ የኔ ምስክር አያስፈልግም ተብሎ በሱ 2 ደላላይ ምስክሮች ቤቱ ለሰውየው ይገባዋል በማለት ተፈረደ። ዛሬም ባገሬ ላይ የሰራውትን ቤት በሙስና ያ ቦታው ከኤርትራ ተፈናቅዬ መጥቼ በሱዳን ዙሬ አገሬን ከገባው በኋላ በተፈናቃይ እድሉ ደርሶ የተሰጠውትን ቦታ በህጋዊ ካርታ ፕላን ወጥቶልኝ የሰራውትን ቤቴን ውሉን አፍርሶ የሄደ ሰውዬ ገይዱን አፍርሶ እኔ በገይዱ የሱን ብር አልበላም 20 ብር ብዬ ትቼ አልከስም ክሰሽ ሲለይ ፖሊስ ቀበሌ አልከስም ብዬ ትቼ የሰራውትን ቤቴን የኔ ምስክር ታግዶ ተፈረደብኝ። ቤቴን አጣው። ከዛ ይግባ ያልኩ ከፍተኛውም አመት አመላልሶ በዛው አጸደቀብኝ። 2 አመት አመላልሰው በለለሁት ይህን ባለይ በ2 ወር ቀጠሮ ስቀርብ በለለሁት ሰኔ 18 ተወስኖ ተፈርዶ እንደዚህ እንደ ህግ አጣሪው ታሽጎ ቆየ እንደጉስታ። ከዛ ወዲያ ማህበራ ቅዱሳን ቀየንም 9 አመት ነው በየይግባይ ተንከራተቱ። ሰባዊ መብትም እጃለው እዛ በኋላ ተስፋ አልቆርጥም ብዬ ይሄ ያሰት ፍርድ ነው ማስመለስም ጋዜጣ ማውጣት እንችላለን ብለው 8 ወር ብዙሃኑ በቢሮው ያለ ይፈርምበት ብለው አስፈርመው 4 ጋዜጠኞች ነው የቀረነ። ጋዜጠኛው በሙሉ ታስሯል። የፌደራሉ የህግ አጣሪው አያገደንም። የፓርላማው ግን እነሱ ስር ስላለነ የኛን አሰት አጋለጣችሁና ሲሉን ይገሉናል ያስሩናል ሲሉ መለሱት። ወድቄ ማህበራዊ ቅዱሳን ማርያም እግር 4 አመት በረንዳ ወድቄ ይሄው ታፋዬ በሽተኛ ሆኖ ቀርቷል። አዎ ድሮም በኤርትራ መሬት ልብሳችን ተገፎ ቃችን ተገፎ 3ኛ ዜጋ ሆነን ተሰደን ዛሬም በኢትዮጵያ ምድር 3ኛ ዜጋ ስደተኛ ሆነን ወድቀን በደጅ ቀርተናል።
ዛሬ ምን ያለው ደጅ ነው። 4 ዓመቴ ቤቴን ክብሬን አጥቼ አጥንቴ ሲበስል በደጅ ወድቄ ቀርቻለሁ። እንደኔም ብዙ ሰራዊቶች ለሀገር 27 ዓመት 25 ዓመት የኤርትራ መሬት የተቃጠሉ በሐሩር በስቃይ በጥይት እነሱም እንደ ጠላት ተቆጥረው በደጅ ወድቀው ብርዱና ዝናቡ ተፈራርቆባቸው አጥንታቸው ከመብሰሉ ጋር ድሮ ከኤርትራ ሐሩርና ጥይት ዛሬ ከኢትዮጵያ ብርድና ዝናብ ጀባ ጫማ እየመሰለ ፊታቸው ተቀይሮ ግማሾቹ የመርዝና ረቂ እየጠጡ እየሞቱ ራሴ ቀብሬያቸዋለሁ። አሁን እኔ በደጅም ወድቄ በማልቀስ አይኔ ስጋ ለብሶ ልቤ ርቆ ሰርቼ ሳልደክም በማልቀስ ጉልበቴ ደክሞ አለድሜ ፊቴ ተጨማዶ ወድቄ ቀርቻለሁ። እኔ ከእንግዲህ ከኔ በላይ አገር ለአገሪቱ የወደቁ ብዙ አመት የኤርትራ ሐሩር ፀሐይ ጥይት የተበሉ ከሞት ተርፈው የቀሩ አሉ። ለነሱ በተለይ ቤትና መጠለያ እንዲሰጣቸው እኔስ በደጅም ብሞት ርስቴ መሬቴ ነው። ጌታ ያልፈቀደው ስለሆነ ነው። ቤቴን በደጁም አሳልፌዋለሁ ብዙ ፈተና። እንደገና ማጥንቴ እንደነሱ ብዙ ስላልበሰለ በርስቴ በደጁ ብሞትም ደስታዬ ነው። ከኔ በላይ እነሱ ነው የሚያሳዝኑኝና ለነሱ መጠለያና ጥግ ጦሪታ ለሌላቸውም ጦሪታ እንዲሰጣቸው በወግ እንደሰው ሆነው ህይወታቸው ነው እስኪላቸው ጌታ ህይወታቸውን ከውነው እንዲሞቱ ነው መመኘው ያለ ከኔ በላይ ለነሱ። እኔ በደጅ ብቀርም ርስቴ ናት፣ ቤቴ ናት፣ ምድሬም ደጇም ቤቴ ናት። ስለዚህ ይሄን እላለሁ ለኢትዮጵያ ሕዝብ ሰላም በእኛ ይብቃ፣ መከራው በእኛ ይብቃ፣ ሞቱ፣ ጦርነቱ፣ ስቃዩ፣ ስደቱ በእኔ ይብቃ። ለትውልዱ ወርቁን ማደኑን አልማዟን እንዲበላ የኢትዮጵያን ምድር ለኢትዮጵያ ትውልድ ሕዝብ በኋላ ላሉ ቀን እንዲወጣላቸው እመኛለሁ። ለእናንተም እውቀቱን ብልሃቱን ሚስጥሩን ይግለጽላችሁ እግዚአብሔር። ኢትዮጵያን ከሰላም ከደስታ ከህይወት እግዚአብሔር በሰላም ሰላሙን አውርዶ ያቆይልኝ። አገሬን በባንዲራዋ ያሰንብትልኝ፣ እውነቷን አያጥፋብኝ ስል ሰላምታዬን ሰላም ለእግዚአብሔር አቀርባለሁ። የተከበራችሁ ተመልካቾቻችን ለዛሬ ያዝናቸው መሰናዶቻችን ይመስሉ ነበር። በቀጣይ ሳምንት በሌሎች መሰናዶዎች ተመልሰን እንመጣለን። ምናልባትም ይሄ ፕሮግራም ዛሬ ካለፋችሁ በድጋሚ ረቡዕ ቀትር ከ8 ሰዓት እስከ 9 ሰዓት እንዲሁም ሐሙስ ምሽት ከ5 ሰዓት እስከ 6 ሰዓት የሚደገም መሆኑን ገልጽላችሁ እወዳለሁ። በአማራጭም በባላገሩ ኦፊሻል ዩቲዩብ ቻናል እንዲሁ በፌስቡክ ገጹ ያለፏችሁን ማስታወቂያዎቻችንና መሰናዶዎቻችንን መከታተል ትችላላችሁ። ክብር ለቀድሞው የኢትዮጵያ ሰራዊት በማለት የዛሬውን መሰናዶችንን በዚሁ እንጨርሳለን። ከቀሪ የባላገሩ መሰናዶች ጋር መልካም ቆይታ